ቻምፕ ብሩኖ ጊማራይስ ወደ አርሰናል የሰራሁት ቪዲዮ ላይ በጣም የብዙ ሰው ሐሳብ 29 ዓመት ሊሞላው እኮ ነው ምንሼ ነው ከመድፈኛው ቤተሰብም ከጠላት ወረዳም እንደዚህ አይነት ኮሜንቶች እያየሁኝ ነው። በደንብ ኮፒ ሊንክ አድርግልኝ ነው የምልህ። ገባ በደንብ ቪዲዮዎች እየመጣ አይደለም ነው የምልህ። ይሄ ደግሞ ሁሉም ማየት ያለበት ነገር ነው። አንደኛ ብሩኖ ፈርናንዴዝ ስንት ዓመቱ ነው? 32 ዓመቱ ነው። ተረዳኝ አይደለ? ማናችንም ብሩኖ ፈርናንዴዝ ቡድን ይምጣ ቢባል እምቢ ሚል የለም። ተረዳኝ አይደለ? ሁለተኛ ነገር ደግሞ ኖርጋርድን ለመተካት ነው የምናመጣው። ኖርጋርድ ከስኳዳችን ሲጎል የሚመጣው ሰውዬ ከኖርጋርድ የሚሻል ራይስን ማሳረፍ የሚችል 29 ዓመቱ ኤክስፒሪየንስ ያለው ሰው መሆን ለኛ ኪሳራ አይደለም። ቤስት አቋም ላይ ሆኖ 5 ዓመት ኮንትራት አስፈረም ነው እስከ 33 እንኳን 3 ዓመት ወይ 4 ዓመት እንኳን ካገለገለን ለኛ ከበቂ በላይ ነው። አሁን ዋንጫ ለመብላት ነው የምንፈልገው መሰለኝ አይደል? ፒኤስጂን ስንገጥም አሁን ማሸነፍ እንድንችል ነው የምንፈልገው። ስለዛ 29 ዓመቱ እንደውም ፐርፌክት ነው ነው የምልህ። አይደለ? ከሱ ከማርቲን ዙቢሜንዲ ከዴክለን ራይስ የሚማር እንደነ ስኬሊ አይነት ታዳጊ ይኖራል። ገባር ሌላም ታዳጊ መጨመራችን አይቀርም። ስለዛ እነዚህ ልምድ ያላቸው ሰዎች ታዳጊ ሰዎችን ያስተምሩልሃል፣ ታዳጊዎቹ ደግሞ ይተካሉ። ስለዛ በአሁን ሰዓት ማለት ነው እኛ ዋንጫ አሁን መብላት የምንፈልግ ሰው ስለሆንን ለወደፊት የሚሆን ተጫዋች አይደለም መግዛት የምንፈልገው፣ አሁን የሚሆን ተጫዋች ነው። ስለዛ 29 ዓመት መሆኑ ፐርፌክት ነው ነው የምልህ። ገባር ብሩኖ 32 ዓመቱ ነው። ብሩኖ 32 ዓመቱ ነው። ተረዳኝ አይደለ? እና ብሩኖ ጊማራይስ 6 ቁጥርም 8 ቁጥርም 10 ቁጥር መጫወት ይችላል። ራይስን ማሳረፍ ይችላል። ራይስን መጣመር ይችላል። ዙሜንዲን ማስተማር ይችላል። ስኬሊን ማስተማር ይችላል። ፋውለኛ ነው። ፐርፌክት ነው ነው የምልህ። ፐርፌክት ነው። አሁን ኒውካስትልን ማስጨነቅ መጀመር አለብን። ዋጋው እስካልከኝ አምና ቻምፒየንስ ሊግ ፉትቦል ካላገኛችሁ 60 ሚሊዮን ልትለቁኝ ተስማሙ ተብሎ ተስማምቶ ነበር። ገባር ቤርታ የተከታተለው ነበር። ዙሜንዲንም እሱንም ነበር ማምጣት የሚፈልገው። አምና ቻምፒየንስ ሊግ ውስጥ ነበሩ። ዘንድሮ ግን ኮንፈረንስ ሊግ ውስጥ ራሱ የሉም። ስለዛ ገባርለ በጣም ከበዛ 67 ነው የምልህ። 67 ከፍለን ቡዋዲን ከምናመጣ እኔ አሁን ሁለተኛ ጊማራይስ ካልተገኘ ከቶናሊ ቡዋዲ ይሻለኛል ምን አይነት ሰው ነኝ። ግን 67 ከፍለህ ቡዋዲን ከምታመጣ 85 ከፍለህ ማታያስ ፈርናንዴዝ ሬሌጌሽን ኤክስፐርት ከምታመጣ 90 ከፍለህ ሳንድሮ ቶናሊን አርሰናል ይሸነፋል ብለው ቀምሮ የሚያስበላ ሰውን ከምታመጣ ከእንደገና ደግሞ ኤሊየት አንደርሰን ሌላ ዴክለን ራይስ ከዴክለን ራይስ ጋር መጣመር የሚችል መሆን አለበት። ገባ ዴክለን ራይስን ማስቀመጥ የሚችልም ረፍት እንዲወስድ ከእንደገና ደግሞ መጣመር የሚችል እኛ የምንፈልገው ዲስትሮየር አይደለም። ዓለም ላይ ቤስት የሚባለው ዲስትሮየር እጃችን ውስጥ ነው ያለው ዴክለን ራይስ። ሁለት ዲስትሮየሮች ደግሞ አድርገን መጣከች ቻንስ ክሪኤሽን ሲጀመር ወፍ የሆነ ቡድን ያለን እኮ ገባ አይደል? የሚያስፈልገን ምንድነው ዲፕ ላይን ፕሌይሜከር እንደ ዙቢሜንዲ ማለት ይሄ ደግሞ ከዙቢሜንዲ የሚሻል ከእንደገና ደግሞ እንደ ራይስም ዲስትሮይ ስራ መስራት ሙሉ የተሟላ ሚድፊልደር እኮ ነው አባቴ። 6 8 ኢቭን 10 አርቴታ ስግጥ ብሎ ሜሪኒዮ እና አላር 3 ቁጥሮች እያጫወተ ሲያዝገን ትዝ ይላችኋል። እሱን ፎርሜሽን ራሱን ግን ጉማራይስን 10 ቁጥር አድርጎ ሲጫወት ግን ስቲል ቡድኖችን እናገኛለን። ምክንያቱም ጊማራይስ ያቀብላል ነው ማለት ኦዲጋርድ ነው ማለት ኦዲጋርድም አለበት ራይስም አለበት። ዙቢሜንዲ በእርግጠኝነት ተቀመጠ ማለት ይሄን ሰውዬ ካመጣ ዙቢሜንዲ ቤንች ነው። ገባህ? ዙቢሜንዲና ስኬሊ ሮቴት ኬዝ ማለት ተመቸን እመነኝ ነው ማለት ዓለም ላይ እንደዚህ እንደ ብሩኖ ጊማራይስ የሚያዋጣን ሚድፊልደር የለም ማርኬት ላይ እመነኝ። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ብሩኖ ጊማሬሽ አለላችሁ። አርሰናል ማለት ነው በ24 ሰዓት ውስጥ ለኒውካስትል ዩናይትድ 55 ሚሊዮን ፓውንድ ለብሩኖ ጊማሬሽ ዝውውር አቅርቦ እስራሶቹ ኒውካስትል ዩናይትዶች ገንዘቡን ውድቅ አድርገውታል ወይም ደግሞ ሪጀክት አድርገውታል። ፋሚሊ ዲቴይሉን ከመናገሬ በፊት አካውንቴ ተመቷል። የኔ ብቻ አይደለም የሁሉም ቲክቶከሮች አካውንት ተመቷል። ስለዚህ በደንብ ኮፒ ሊንክ አድርጉልኝ፣ ቪዲዮንም ኮፒ ሊንክ አድርጉ። ከቻላችሁ ግን መደረግ ያለበት አካውንት ውስጥ ገብታችሁ ኮፒ ሊንክ በደንብ ይደረግ። ፋሚሊ ወደ ዝርዝር ጉዳዩ ልምጣላችሁ። እንግዲህ አርሰናል ብሩኖ ጊማሬሽን ለማስፈረም 55 ሚሊዮን ፓውንድ አቅርቦ ኒውካስትልን ውድቅ አድርጎታል። ዝውውር ላይ ብዙ ዓመት ቆይቻለሁ። መጀመሪያ የምታቀርበው የዝውውር ሂሳብ አክሰፕት አትደረግም። ከሪጀክት ነው የሚጀምረው። ኒውካስትሎች የመጀመሪያ ሀሳባቸው ብሩኖ ጊማሬሽን በኒውካስትል ማቆየት ነው የመጀመሪያ እቅዳቸው ማለት ነው። 28 ዓመቱ ነው ተጫዋቹ። ግን የማይሆን ራሱ ከሆነ ማለት ነው በዚህ የዝውውር ሂሳብ አይሸጥም ነው ያሉት። አርሰናል የተሻሻለ የዝውውር ሂሳብ ይዞ እንደሚመለስ እንዳትጠራጠሩ። ይሄ ተጫዋች አርሰናል ደረሰ ማለት 6 8 10 ቁጥር ቦታ አበቃለት። ቨርሳቴል ነው። አርሰናል እኮ ተጫዋች እኮ ማስፈረም አይጠበቅብን። በሚቀጥለው ዓመት እኮ በዚህ ስኳድ መድገም ትችላለህ። 19ኞቻችሁም ክለቦች ጸልዩ ብሩኖ ጊማሬሽ አርሰናል እንዳይቀላቀል።
የምሬን ነው የምላችሁ። እና ፋሚሊ ፎሎ ማድረጋችሁንም አትርሱ። ፎሎ ራሱ እየቀነሰብኝ ያለው ቲክቶክ ምን አይነት ሙድ ውስጥ እንደገባ አላውቅም። ኮፒ ሊንክ ይደረግ፣ በደንብ ፎሎ አድርጉ። ብሩኖ ጊማሬሽ ወደ አርሰናል ሰበር ዜና በዴቪድ ኦርንስቴን አሁን እንግዲህ ተለቋል ጋይስ። እንዲህ አይነት ፈጠን ያለ መረጃ እንዲደርሳችሁ ፎሎ እያደረጋችሁ ጋይስ ኮፒ ሊንክም አድርጉት፣ ሪፖስት ይደረግ ይሄ ቪዲዮ። ዴቪድ ኦርንስቴን እንደዘገበው ከሆነ አርሰናል ለብሩኖ ጊማሬሽ ያቀረበው ቨርባል 60 ሚሊዮን ፓውንድ ውድቅ መደረጉን እንግዲህ ተናግሯል። ክለባችን አርሰናል እንግዲህ ተጫዋቹን ማሳመን ላይ ከሰራ እመኑኝ ነው የምላችሁ፣ አምና ቪክቶር ዮኬሬስ ላይ የተጠቀምናትን ሙድ በደንብ እንጠቀማታለን። 28 ዓመቱ ነው ጊማሬሽ፣ 60 ሚሊዮን ሰጥተናል። አሁን 5 ወይ 10 ብንጨምር ነው ከዛ ገቢ ትደረጋለች። ቤርታ ይላል እንግዲህ ቀጣዩን ተረኛ ድሮፕ አድርጎልናል። እንግዲህ ብሩኖ ጊማሬሽ በቃ እንፈልገዋለን። አርቱራ ያው የምታውቁት ነው። ኢቨን ኒውካስል ራሱ ከመግባቱ በፊት እድሜ ለኤዱ በኤዱ ምክንያት ወደ አርሰናል ያልመጣው የዛኔ 30 ምናምን ሚሊዮን ፓውንድ ነበር ራሱ ኒውካስሎች ያስፈረሙት። ግን ቤተሰቦች ይህን ቪዲዮ አሁንም በደንብ ሼር ኮፒ ሊንክ እያደረጋችሁ እንዲሁም ላይክ የምታደርጉ ሰዎች ሪፖስት እያደረጋችሁ ጀምሩልኝ። ብሩኖ ጊማሬሽ በቃ ብናገኘው ምርጥ አማካይ ነው። ግን እኔ ከዚህ ዝውውር ጀርባ አሁን ከዚህ ዜና ጀርባ ነው የተረዳሁት ነገር ምን መሰላችሁ? አርሰናል ከጀርባ አሁንም ብሩኖ ጊማሬሽ ወደፊት አውጥቶ ውስጡን ከጀርባ ሌሎች ዝውውሮችን እየሰራ ነው። አሁን በዚህ ሰዓት ሞርጋን ሮጀርስ የሚያስታውሰው ሰው አለ? ከቤርታና ከአርቱራ በስተቀር ማንም የለም። ይህ አንዱ የአንድሪያ ቤርታ ስትራቴጂ ነው። በቃ እንደዚህ አይነት ነገሮችን በጣም ይፈልጋል። ሚዲያ ላይ ያው ልክ አምና እንዳየ ነው ማለት ነው። ፊት ለፊት ሚዲያ ላይ የሚያነሳቸው ስሞች አሉ፣ ልናስፈርማቸውም እንችላለን። ግን እነሱን ሚዲያ ላይ አስቀድሞ ከጀርባ በቃ ወሳኝ የሚባሉ ስራዎችን ይሰራል ማለት ነው። ቤርታ ይመቸው። ብሩኖ ጊማሬሽንም እናያለን። እንግዲህ ወደኛ ጋር ከመጣም እናያለን። ኒውካስሎችን በጉጉት እየጠበቁ ነው። ኧረ አርሰናል ኑና እስኪ አናግሩን እያሉ በጉጉት እየጠበቁ ነው። እንሰማለን ማለት ነው። ግን ቤተሰቦች እናንተ ምን ተሰማችሁ? እስኪ ኮሜንት ላይ ሀሳባችሁን ንገሩኝ። እንዲሁም ይህን ቪዲዮ ማድረስ ላለባችሁ ሰዎች እንዳለ አድርሱልኝ። እንደዚች አይነት አይኮኒክ ሸርቶችን አሁን የምትፈልጉ ከሆነ ባዮ ባለው ሊንክ ይገባችሁ ህላዊ 20 ሚሊዮን ፕሮሞ ኮድ ይጠቀማችሁ ኦርደር ማድረግ ትችላላችሁ። ቤተሰቦች ይመቻችሁላል። ሰበር ዜና በዚህ ሰዓት ለመድፈኞቹ የአርሰናል ደጋፊዎች በሙሉ የተሰማ አዲስ ሰበር መረጃ አለ። መድፈኞቹ አርሰናሎች የ28 ዓመቱን ብራዚላዊውን የኒውካስሉን አማካይ ብሩኖ ጊማሬሽን ለማስኮብለል ፍላጎት እንዳላቸውና ከተጫዋቹ ወኪል ጋርም ተነጋግረዋል ይለናል የዴሊ ሜሉ ቺፍ ሪፖርተር ክሬግ ሆፕ መረጃ እንዳደረሰን ከሆነ መድፈኞቹ አርሰናሎች የአማካይ ክፍል ቦታቸውን ለማጠናከር ካሰቧቸው በርከት ካሉ አማራጮች መካከል ብራዚላዊ 28 ዓመቱ ብሩኖ ጊማሬሽ አንደኛው እንደሆነና የተጫዋቹ ወኪሎችን በለንደን እንግሊዝ ተገኝተው ከመድፈኞቹ የአርሰናል አመራሮች ጋር ባለፉት ቀናት ንግግር አድርገዋል። ለተጫዋቹም ጥያቄ ለማቅረብ በዝግጅት ላይ እንደሚገኙ ክሬግ ሆፕ ባደረሰን መረጃ ተመልክተናል። እናንተስ ታዲያ በዚህ መረጃ ላይ ምን ትላላችሁ? ብሩኖ ጊማሬሽ አርሰናልን ቢቀላቀል ትመርጣላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣንና ታማኝነት ያላቸው እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።